ሂጂ አለኝ። ሄድኩ። ሴትየዋ አባቴ በአራት ቀን በሶስት ቀን ተቆርጣ ፀጉሯ ሆን ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። መክተብ ማለት ጀመርኩ። ቢሮ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ቢሮ ምናምን ስላት ጠበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልም ሲያደርገኝ ያው አገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደዛ ረጠ ዋይ ንፍጥም ይወታደኛለች ወይ ናጠበቅረ ናቅረበኝ ከዛ ሶፍት ሰጠውኝ። በሶፍት ጠርጌ ሊማታ ሶፍት ጠራርጌ ሲል ወደዛ ረጠ አወራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ አሉ። እጄን አዳነችኝ ከምት እጅ እንደዚህ ድፍጤር ይዤ ማርያምን ብሎ ቀልድ የመሰለ መብርሃንን እቺ ድፍጤ ናት ያዳነችኝ እንደዚህ ይዤ። ከዛ ሶፍት ልሰጡኝ ስሉና እንዳትሰጡኝ አልኳቸው አበሾቹ፣ እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ይዤ ወደጣ ነው ማረጋት። ተጠይፎኝ ወደዛ ሄድ እዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔረ ሰው ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገን ዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች ማርያምን ነው የምላለው። በዛ ላይ አንተ የራስ ሱስ ይኖራል። እዛ ምን ወፍ ብሮ አበሻ ራሱ ዞር ብሎ ያዩም በስመ አብ። ኧረ ከዛ የሆነች አፍሪካዊ አሳዝንኳት። አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካደረጉ እዚህ አንድ አፍሪካውያን ማንም የሚነካቸው የለም። የተከበሩ ናቸው። ዴዚ ደወለች መሰለኝ። ካይስ አይደለም ስልክ ወድቆ ነው። እሺ ከዛ እዛ አፍሪካ ማርያምን ነው የምላለው። አፍሪካ የተከበሩ ናቸው። ማንም አይነካቸውም። እስኪ ነው ማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው። እኛ አበሻ ዝም ብለን ነው የምንቀጠቀጠው፣ ዝም ብለን። ከዛ እንደዚች ያልኩ ስራ ስር ያለኝ እኔ ኢትዮጵያ ነው የሚሄዱ አልኩት። ማርያም ነው እንዳሉ ኢትዮጵያ ነው የሚሄዱ አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ፣ ከሱ የሚሰሩ ተመላላሽ እንደዚህ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥዬ የአዲስ አበባ ልጆች እላይ ያለ ነው። ምን ልበልክ እኝምኝን ያለሁት እዛ ላይ እኝምኝ። አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎ ቢሆን የምትውለው በታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወሉ። እዛ ሰላጣ እንኳን የጥቁል ጎመን የለም፣ በሰላጣ ተከትፎ ነው የሚሰጥ። በቃ አንተ መብራን ድንች በጣም ነው የምጠላው በአሁኑ ሰዓት። እግዚአብሔር ነው ያለው ድንች በጣም ነው የምጠላው። በውሳና በጨቀቀለ እየሰጥሽ እያበልሽ መብራን ድንች በጣም ነው የምጠላው። በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደሆን ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት፣ ምንም እንትን እንደዚህ ስራ ያለመደች ናት፣ እዚህ አካባቢ ያስገባት ምናምን አሉት። ገባሁ፣ ሳምንት ሰራሁ፣ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ እዚህ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባል የተንቤን ልጅ ናት። እሷም እንደኔ ታውቃለህ፣ አውደ ዓመት ሲመጣ ተጣልታ ትመጣለች ወደ ቢሮ። አውደ ዓመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ እሰይ እንኳን አንቺ መጣሽ፣ አሁን ጭንቅ ያረሳለሁ አለች። ይሄ ማለ አልኩ። አዎ ለአንድ ወር ሄድኩ ብሮ። የ8 ቤተሰብ ፋሚሊ እዛ ነው የሚበሉት።
ጩቄዎቹ የቆነጠጥኩ እዚህ ጋር መከራቸው አስመዳዋቸው እየቆረኮንኩ ለአንድ ወር ነው የሄድኩት። ለአንድ ወር ወረቀት እስከሚሰራ እየቆነጠጥኩ መንከራቸው እናታቸው ሲሉኝ የለም እየወረወርኩ አይግቡብኝ ወይ ያዙ ነው ብላቸው። ከዛ ግን ያው አረቦቹን በጣም አለ ግልጽ ሰው ይወዳሉ። እነሱ የሚስቅ ሰው ምናምን ይወዳሉ። እኔ ደግሞ ስቃለሁ፣ ጫወታለሁ። እቺ ያስቀራትና ያቺ ትሂድ ሲሉት ነው አላቸው። አልሰጣችሁም አላቸው። አልሰጣችሁም አላቸው። ባይዘው 2 ዓመት ሰርቼ ሄጃለሁ ኢትዮጵያ። ተመልሰሽ ነው እንደመጣሽ? አዎ ኢትዮጵያ። ከዛ እንደዛ ምንም ብዬ ምናምን እነዛ አዲስ አበባ ልጆች ከኛ ጋር ትግባ ተዋት፣ ተመላላሽ ትስራ ምናምን አሉት። ከዛ ከነሱ ጋር ተመላላሽ አንድ ቀን እረፍት አለኝ። ማክሰኞ የምሰራው 9 ሰዓት ነው። $150 ነው የሚከፈለኝ በወር እንግዲህ አስቡ፣ በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብክ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ጠርገ $150 በወር። ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። አገምኩ እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በያለኝ። ቁጭ ላለሁ? አዎ ቁጭ ላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በዩ ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው? ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ ጨው ናት እውነት ማርያምን። ከዛ ጨው አለኝ። ታውቃለህ ማለት ነው ብዬ ገዛልኝ ሄድኩ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ አልኩት። እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩ አልኩት። እንደምንም 2 ዓመት የማይጨረስ የለም። 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኝ። ወደዚህ መምጣት አለብኝ ብዬ ወዲያውን ጨረሰልኝ። በ15 ቀኔ ልም አልኩበት። ከቢሮ ጠፋበት። ጠፋው በ15 ቀኔ እና ፋራ ነኝ እንደ እዛ የምጓሰሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር። የሆነች አንዳንደች እዚህም እያየች ይሆናል። እሷ ጥፊ ብላ እሱ ጠፍታ መጨረሻ የዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያው ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይኸው 6 ዓመት። አሁን አንቺ ላይክ ሰርተሽ ብጨርሽ ነበር የሚሻልሽ። አሁንም መሳፈር ከፈለኩ በኤምባሲ ሄዳለሁ። ኤምባሲ ያሳፍራልኩ እና ላይክ ለምንድን ነው ኦኬ መውጣት ከቻልሽ ከወጣሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጥችም አለኝ። የአንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው $600 ነው የሚከፈለኝ የነበረ። ባይዘወይ ጠፍተህ ስትሰራና ኮንትራት አንድ አይነት አይደለም። ኦኬ ጠፍተህ ስትሰራ ብዙ አለው ማለት ነው። ብዙ ግን ጠፍተህ ስትሰራ 600 ይከፈላል። በዛ $600 ደግሞ ቤት ኪራይ ትከፍላለህ ብሮ፣ የምግብ አለ፣ የታክሲ አለ። ቢያንስ 300 ወጪ አድርገህ ወይ 200 ወጪ አድርገህ 400 ተጠቃሚ ትሆናለህ አንተ ጎዝ ከሆንክ ማለት ነው። ኦኬ 200 ከሰጡ ቤት ኪራይን ከዛ ሁሉ ከዛ ነው እሱማ እዛ አይደለም እንዴ? ወይ ደግሞ ኮንትራት ከሆንክ ደግሞ እነዛ ነው የሚሸፍ ጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነህ ምናምን። መጥፎ መዳሞች ከሆኑ ደግሞ ከራስህ ነው የምትለብሰው፣ ከራስህ ብር ትገዛለህ። አንዳንዱ ደግሞ አድርጎ ወደ ባንክ አድርጎ እና በህይወት የማረሰው በስማ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት ከኔ ባሰች
እንትን በቃ ሱሰኛ መጣ። ኧረ ትለኛለች። ኧረ ተይኝ ከየት ላምጣ እላታለሁ። እኔ ግን እንዳንቺ ቁጭ ብዬ ከየት ላምጣ? ኧረ እንደዚህ ለምኛቸው አንቺ ቆይሽ። ኧረ ተይኝ ብላት ወዴት ስማኝ። ከዛ የሆነች ባንግላዴሽ ስንት ትሰጠኛለች? 75 ሳንቲም 75 ሳንቲም። ለዛ እቃ ለመግዛት 25 ሳንቲም ይጎድለዋል ብሮ 25 ሳንቲም ያኔ ሜንዘቱ ጎድላ ያ 25 ሳንቲም ይጎድለዋል። ከየት ላምጣ? ጨቀጨቀች ነው 75 ሳንቲም አምጥቼ ቅጠል ነበረ ሳር የበቀለ ክረምት ነው ወደዛ ወረወርኩት። ከዛ አበደች ባንግላዴሿ። እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ። ኧረ እንደዛ አይደለም፣ አረብ አልችልም ምን አልችልም። አንድ መሲ የምትባል የደሴ ልጅ ነበረች። ኖ እንደዛ አይደለም አናዳት ነው ታያት ምናምን አለቻት። መተደኔ ረብሳ እዛ ቢሮ ያለማ ወይ 3 ወላይታ ደግሞ ይዞ በደስት ጭንቅላቴ ይዞ በደስት እዛ ብስባ ማርያም በሰው ነው የምጣለው። ካምፑ ላይ ነው እዛ ያለው አላለም። አንዳንድ አሉ ሰርተው የሚመጡና አንሰራም ብሎ ብር ይዘው የሚመጡ አሉ። እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርሰ በርሳቸው መብርሃንን አይሰሙም ማንም እርሰ በርሳቸው እንደዚህ ሂጂ ምናምን አይባባሉ። 4 ናቸው የነበሩ 4 ነበሩ። አንዲቷ ብር ስላላት ሂደው ሱቅ ገዝተው 4ታችሁ ብቻ ነው እንትን ብለው የሚበሉት። እና እዛ በቃ ያለነው ትግሬዎች አለን፣ ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው ያለው የሌለ የለም። ከዛ አንድ ቀን የኛ ጨርሰው የቢሮ ያመጣው ጨርሰው የራሳቸው ሂደው ሰራርተ ሊበሉ እነዛ ደግሞ በቃ ያልበሉ አለ። ኧረ ለነሱ ስጧቸው። ወዴት ሊሰጧቸው? ኦሮሞች ናቸው እነዛ ልጆች ደግሞ አይናገሩ ምስኪኖች። ለአንዲቷ ልታንቀስ ለአንዲቷ ይዘን 3 4 መጥተው ሊገድሉኝ። እነዛ ደግሞ መጡ ነው ኦሮሞች። እዛ በድስት ገድለው ነበሩ። በድስት ተሰራ ወጥ ድስት በሰው ነው የምጣለው ማርያምን። እርስ በርሳችን ኢትዮጵያውያን ስንባል እንኳን ኧረ መብርሃንን እኔ ውሸታም አለው እዛ የነበሩ ያውቃሉ። እዚህም እየሰሙኝ ይሆናሉ ብዙዎች አሉ እዚህ የሚያገኙ በጣም ነው የሚወድኝ እዛ ቢሮ እያሉ በጣም በቃ በጣም አንተኛም በቃ ቁጭ ብለን እንደ እስር ቤት በለው ቁጭ ብለን የምታድረው በቃ ወሬ እያወራ ምናምን ቀን ሙሉም ተኝተህ ነው የምትውለው። ምን ትሰራለህ? ገድለው የነበሩ በደስታ ናታና ኦሮሞዎችን ያዳኑ በኛ እየተጣላችማ ብለው አዎ ማርያምን እኔ ስላየሁኝ መብርሃንን እኔ አልዋሽም መቼም። ወላይታዎቹ አሳልፎ አይሰጣጡም እንደ ሌላ አይደለም። ያኔ እንደዚህ አሳል ሌላ አሁን ተደብቆ ከሌላ አሽቃብጦ ምናምን እነሱ ረግደናቸው ምን ናቸው። አንድ ደግሞ ግድንግድ ኳስ ተጫዋች ናት መሰለኝ እዛ የወላይታ ልጅ ናት። ዜድ አለች እንሞካከር አለችኝ። እንደዚህ ያለ የቀልድ እንሞካከር እየጠባ አረጋታለሁ። አንተ ወደ እውነት ልትበላኝ ጎንፎ የበላና እንጀራ የበላ እንዳለም እናቴ ወደዛ በጋምላክ እዛ እኔ ያው ታሪኩ አይጨርስም። በጣም የሚያሳዝን ማለት አንድ ወላይታም የሆነ ጊዜ ተስፋነች ትባላለች አላቃትም። እኔ ስመጣ አልነበረችም እና ለካ ሁል ጊዜ አልሰራም ያለች ትመጣለች ይመታታል፣ አልሰራም ያለች ትመጣለች ይመታታል። እና የሆነ ጊዜ እኔ እንደዚህ አልሰራም ብዬ ሰው እጠራለሁ፣ ከዛ ታች ቁጭ እላለሁ። እንዴት ነው ተላላኪ የምትሆነው? እንደዛ ነውና ከዛ ልጅቷ መጣች የምታሰራት ሴትዮ ጋር አልሰራም ብላ ታማ መጣች። ከዛ ልደግፋት ስል እንዳትደግፊያት አውቃ ነው ሸርሙጣ ምናምን ላደቃ ልጅቷ ታማለች፣ በጣም ወላይታ ናት፣ በጣም ታማለች። እና ታማለች ብዬ ደገፍ ታደርጋት በቃ ልጅቷ አልበላ አልጠጣውናለች፣ ታማለች። ከዛ ወደ ላይ አውጫታለች። ወደ ላይ ሳወጣት ምግብ ልትበላ ነው። ወደ ልትበላ ሆስፒታል ወዲያው ነው። ከዛ ሆስፒታል ሄዳ ሞተች። ማርያምን ታማ መጣ። ግን በቃ አላለም አውቃ ነው እንዳልትሰራ ፈልጋ ነው ምናምን ብሎ እንትን ሲመታት ምናምን ያው አረ በጣም ያሳዝናል። የስደት ባይዘው እኔ በአይኔ ስላየው ነው። እኔ ደግፊያት ነበር። ሻንጣዋ ራሱ ሞተች ሲባል የት ሀገር እንደሆነ ምናምን
መታወቂያዋ ምናምን ሻንጣዋ የፈተሽኩት እኔ ነኝ። መብርሃን በጣም ሆስፒታል ነው የሞተችው። ሰው ሂዶ ይጠብቃት ነበር ምናምን። ከዛ ኩማ ውስጥ ገባች፣ አረፈች። ሬሳዋ ይኸው ተላከ። አሁን አይደለም የዛሬ 8 ዓመት። ተስፋነች ትባላለች ስሟ፣ እስካሁን አልረሳው። ስደት እኛ እኮ ስንት አሳልፈናል ሊቢያ ውስጥ ግን። ኧረ እዚህ ሊቢያ የታወቀው ሊቢያስ መንግስት የለውም ምን የለውም ምን ማምት ያለ እዚህ የራስ መንግስት ቁጭ ብላ አውቄ ነው። ይቅርታ አድርጉልኝ ፓስፖርት የሰጣችሁኛል። ሶሪ በጣም እኔ አሞራው ስነ ስርዓት አድርግ። ተጀልጠሻል እንዴ? ተመትቻለሁ። በምን በእንትን? አዎ በቢሮ ተመትቻለሁ። አዎ ማርያምን ተመትቻለሁ። እኔ እንደ ሀገር ይመስለኝ እንደዚህ ባግ ይዤ ነው የመጣው። ሻንጣ እንደዚህ ተሽከርካሪ ያለ ባግ ልብስ ምናምን ይዛ አትመጣም። ባግ እዛ ደግሞ ያኔ በቃ አለ አይደለም በቃ እንትን የጨፍኩ እንትን ነው የነበርኩ። ምሽ እንደዚህ አሁን እዚህ ፈራ ተቀየር ባግ እንደዚህ አውልቄ ልመታው ነበር፣ ልተናነቀው ነበር። ማርያም አገር ያለው ነው የመሰለኝ። ከዛ ሳይ ፖሊሶች አሉ እኮ ፖሊሶች ግን እየጮህኩም ደስ ነው የሚያግዙ ፖሊስ ለስርዓት ደንብ ያደረጉ ፖሊሶች አሉ። ማንም ይሰማ ማንም አይሰማም። ከዛ ሳያቸው ጸጥ ሲሉ አይ ነፍስሽ ዜዴ ራስሽን ነፍስ እንትንሽ አትጉጂ እሺ በይ በቃ እንደዚህ ያልኩ ማርያም በውስጤ እንጂ ልተናነቀው ነበር። ግን እዚህ ሀገር ነው እና ልቀጥቀጥ ስንት ሰው ተቀጠቀጠ። በምን ያልተቀጠ በኮርማጅ ታውቂያለሽ? ይሄ ግመል የሚመታበት ጫፉ ብሎን ያለበት የፍቅር ታሪክሽ ፍቅር የሌለው ሀገር ሄዱ። የምን አባታችሁ ፍቅር አለኝ እኔ። ፍቅር ታሪክ የሚባል የለም እንጂ ሌላ ጊዜ ሀቢባ ጋር ነው ማወራው የፍቅር ታሪክ። እኔ በምን ያልተመታሁት አልንገርሽ። በተንዲ ነው ታውቂያለሽ? ተንዲ ነው። አዎ ተንዲ ነው። ይሄ ቱቦ ደግሞ የውሃ ማስተላለፊያ ያለ ይሄ እንትን ነው እሱ ኩርማጅ የሚባል አለ ደግሞ ይሄ ግመል የሚመታበት ግመል እንትን ብሎን የታሰረበት በሁሉም ተደብድብ ያለው አረ ያልተመታሁበት በሊቢያ እኔ በጣም ከምጠላው ነገር ማለት ነው መብራን ነው የምልህ። በባህር በጣም ከምጠላው እኔ ማለት ነው እኔ በቱርኪ ላይ ብለውኝ ነበሩ ጓደኞች። በቱርኪ ማርያምን የዛሬ ስንት ዓመት መሰለህ ነው ያሉኝ። የዛሬ 5 ዓመት ከምናምን ሰው ብዙ ገብተዋል በቱርኪ ግሪክ አድርጎ ምናምን አሜሪካ ድረስ ገብተዋል። ነይ ሲሉኝ ኧረ እኛ የመጀመሪያ ተሰቅየባት የነበርኩኝ መርከብ 27 ሰው ነው 28 ሰው እኮ ነው የሞተበት። መጀመሪያ እንዲህ እያወቁ የገለበጧል ሊቢያዋኖች ማለት እያወቁ ባህር ላይ ገለበጧል። ከዛ ደግሞ እኔ ምን ነበር የመሰለሽ ሊቢዎች ምናምን ደህና ነበሩ ከኒጋች ነው ማለት በቃ በዛ ዘመን የነበረው እኔ ብቻ ነው የነበርኩ ትንሽ በዛ አካባቢ በጣም ትንሽ የነበረ ህፃን ቢባል ነው ይሄ ምናምን አልነበር። በጣም ትንሽ ሄድ ነበርኩ። አረቦች ምናምን ያባምቢኖ ተዓል ምናምን አንተ ትንሽ ልጅ ወፍራም ነበርኩኝ ምናምን። ኧረ እኔ በእንደዚህ አልወድም እንጂ ብዙ ገብተዋል። ነይ ብር እንትን እንበልሽ መቼም ሰው አምነህ የምታምነው ነው ብሮ የምታምነው ካልሆነ በስተቀር የምታምነው በቃ አንተ ይሆንልኛል ስደት ላይ ሲሄድ በረሃ ላይ ሲያዝ ያ ሰው ይከፍልኛል ብለህ ካልሆነ በስተቀር ብሮ ልንገርህ እኔ ነው የምልህ ያለው እኔ እንደዛ ካልሆነ በስተቀር ሰው አምነህ የሆነ ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል፣ ስራ ቦታ ሊሆን ይችላል። ገባ እና እኔ መብራንን እኔ እዚህ ከዚህ ሀገር 4 ትግሬዎች ይሄዳሉ። ከዚህ ሀገር እያቸው ብር አንዳንዳውን ብልጥ የሆነ ብራቸው $4,000 $5,000 እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው። ከዛ ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር። ገባ እነሱ ግን ይዘው ሄደው ሶሪያ ተያዙ። ሶሪያ ብራቸውም ከነብራቸው አስበው እንግዲህ ከነብራቸውም ጅብነታቸው አስበው እዚህ ተውት ቢሆን ስለሚያምኑት ሰው
ቢወዱስ ጥርዚያ ወደ ሀገራቸው እንደ ሽሬ። እኔ እኮ ሽሬ እንዳስላሴ ጥርዚያ ተብያለሁ። ማርያም ጥርዚያ ተብያለሁ እንደ አውሮፓ ሀገር ሽሬም ሽሬ ሂጄ እግዚአብሔር ሽሬ ሂጄ ትግራይ ሆቴል ተካ ያገኛል። ሽሬ ሂጄ ጥርዚያ ተይዤ ጥርዚያ ወዴት ወደ መቀሌ ጥርዚያ እችም አውሮፓ ሁና ሽሬም አውሮፓ ሁና ወደ መቀሌ ተባረኩ። ባባባባባባ ዜዶ ጠብቅ እንግዲህ አልቻልኩም። ማቀብ ሳቁ እናንተ ምን አለባችሁ? ናችሁ ለቪው ዜድ ለቪቱ አረብ ሀገር ግን እንደ ቤሩት ደግሞ ያው አሪፍ ሀገር የለም። እንደዛ ስላችሁ ደግሞ ቤሩት ነፃነት ያለው ሀገር ነው። በቃ እንደፈለግሽ የምትሆኝበት ከሌላ አረብም እኔ እንጃ። የቤሩት አረቦች ምስኪኖች ናቸው እላለሁ። ቤሩት ሁለተኛ ኢትዮጵያ በሏት። እንደውም ኢትዮጵያ እንደዚህ ፖሊስም እየመታሽ ሰውም እየመታሽ ማንም ዞር ብሎ እንትን እዚህ እኮ አንድ ሰው ከመታሽ ምን አረገች ምናምን ይላሉ ወይ ይመቱታል ምናምን። ወንድ የመታሽ ከሆነ ምን አረገች ብሎ ያገላግሉሻል። ኢሮፕ ላይ በባህር ነው እንዳክሉ የሚመጣው። ኢሮፕ በባህር የሚመጣ ቢሆን አልመጣም። እኔ እንደ አክሊሉ በጎርፍ መጣለሁ። አላችሁ እዚህ ሆይ አለን። አዎ እኔ ልንገራችሁ ጋይስ አብይ አየት አቋረጥ ከሽሬ እኔ ሽሬን ጥርዚያ ሆነች አልኩ። ከዛ አንቺ ቀጥና እንጨ ቀጥላለ ቀጥ ምን ልቀጥል አንተ ወይ ሽሬም ሂጄ እኮ ከጓደኞቼ መዘዝ ማርያምን ሽሬም ሂጄ ማለት ነው። አንተ ሰው አላቅም ምንም አላቅም ርቦኛል። ሽሬ አንተ ራበኝ፣ በጣም ራበኝ። ለማን ራበኝ ልበል? እኔ እንደውም ሸመኛ ነኝ በጣም እንደኔ ሸመኛ ያለ ሰው እኔ አለ አለም መብርሃን እንደ ድሩይነቴ እንደዚህ እንደምታይ ላይቭ ላይ እንደምታይ አይደለሁም። እኔ መብርሃን እንደዚህ አካል በአካል የሚያገኘኝ ሰው ይናገራችሁ። ማርያምን ዋላ ቤሩትም መቀሌም እንደዚህ ሌላ በጣም ሸመኛ ነኝ። አንተ ሽሬ ራበኝ ዋ ለማዘር ደውልኩላት፣ መብርሃን ደውልኩላት። መታወቂያ የለኝም እዛ ጊዜ ከእንትን ነኝ። መታወቂያ ደግሞ 18 ነው የሚወጣ። እዛ ጊዜ ደግሞ 18 አልነበርኩም። ማርያም ነው የዛሬ 12 ምናምን ማርያምን። ከዛ ራበኝ በእንትን በባንክ ደግሞ በምን ይምጣልኝ? ወደ መስሪያ ቤት ነው የተላከልኝ። መናኸሪያ አካባቢ መስሪያ ቤት አለ። ዜድ ቀጠለሽ ወደ ሀገርሽ ጓደኛ አምነሽ እንዳትነው። ሌሎቹ በዛ አድርጎ ቀጠሉ። ኧረ ዜድ ነይ ወዴት በዛ ሑመራ አድርጎ ምናምን በምን እንዴት ምናምን አላውቅም። በሱዳን በሑመራ ያ ከዛ ኧረ ዜድ ነይ ተመለሽ ቀጥ ብለሽ ቫኒሽን ትኬትሽን ቁረጭ ብዬ ልም ወደ ኧረ መቀሌ ግደለኝ። ዋ ማርያም ማታውቀው ሀገር ከሆነ እስከምትለም ከዛ ግን ለመድኩት። ሽሬ በስመ አብ ለመድኩት። አንዴ 8 ወር ተቀምጫለሁ። ማርያምን ዳይፍጠር የሚባል ዳፉል ሐጃ ዳ ሙስጠፋ ዳይፍጠር ማርያምን ዳአማኑኤል እንትን ጣና ሬስቶራንት ምናምን እዛ ሄደን ነው የምንበላ ነበር። እዛ የመቀሌ ልጅ ደግሞ ሆቴል አውጥታ ነበረ፣ ሳቤላ የምትባል ሜሎስ ሆቴል። ትግራይ ሆቴልም መጥቶኛል። ተካ ወርቂ አዋ ወራይት ታማ ሓደ ና መናኸርያ ወደ አስመራ ዲ ገለል ባህል ወደ መናኸርያ ወደ አስመራ ዲ የምጽውዕዎ እሺ መጽ ጅባና ክፍትሸና ባል እደ አንተ ማለት ሆንክ ነው የምትፈትሸን ብለን ብሸረር ገረጡ አበለኹ ተካ መጽ ብጫማ ጥፍት የደብገለ ይል አልባብ የጥፊለ ወድ ሞሲሉ ማርያም ከጓልያ መስሎ በጣም ሐዚኑ ይቅርታ ይልኝ ባሪያው ዲ ተካ እንመን ወራ ወደ አስመራ ይባል ይፈልታ ያና
اوكي او تكب ጫማ ጥፊት ይገለኝ ተፈጣጥኑ ካው ግን ጓልያ መሰማዕ ይቅርታ አይደል ጓልስ ታሪክ ይቅርታ አይደል ዋ በቦክስ ያሽጉትን ነው ገለን ነው ግዛዕ ግድን ግን ኮይ ልኳን ተካ ትግራይ ሆቴል ግብዳ ኮይ እንድግዛዕ ኮይ ልኳን ዋ ማርያምን ይልኩም ነው ማርያምን አፈራ ይውል እመብርሃንን ዋ ግድን ግድን ነው ያለቻችሁ ነው ትልቅ ነው በጣም እንትን ረጅም ነው ሽጉጥም አለው ዋ አፈና ይውል ማርያምን አነ ሚካኤልን አነ ልብስሩ ታይለክ እሺ ዋ ይፈልጠኒ በደንብ ገይሮ ያሳውሰኒ በደንብ ገይሮ ይፈልጠኒ ካው መቀለ ሞጺ ገለ ሒዝን ዘካው ብድሕሪው ካስ መቀለ ሞጺ ሒዝን ዘና ይሉ ገለ ዘና ቡል መቀለ ሞጺ ማርያም ህዝብ ጆኮን እና ምቢልሽ አትስሚ እኔ ልንገርሽ ባይ ዘ ዌይ እኔ ስወጣ ማለት ነው ላይክ ሊቢያ ምናምን አላውቀውም ነበር ማርያም በጣም ትንሽ ነበርኩ ስወጣ ከሀገር ቤት ማለት በጣም ትንሽ አላ ምንም ነገር አላውቀውም ነበር ሱዳን ገባው ብቻዬን የወጣሁት ከሀገር ሱዳን ገባው ከሱዳን የሆነ ልጆች አገኘው እዛ ከዛ እንደ ዛሬ ማታ ገብቼ ከነገ ወዲያ ይሄድ ነበር ሊቢያ ውስጥ ከዛ ለኔ ጓደኛዬ እሱ ደግሞ ለነሱ ጓደኛቸው እኔ ግን አላውቃቸውም ሰዎች የሚሄዱ ከዛ ሰውየው አንተ በሊቢያ አድርገው የሚሄዱ አሉ ለምን ከነሱ ጋር ትሄድ ማለት ምንም ካላውቀው ማርያም እንዴት ምንድን ነው ሊቢያ አላውቀውም ምናምን አላውቀውም በቃ ሱዳን አውቃታለሁ ኢትዮጵያ አውቃታለሁ ትግራይ አውቃታለሁ በቃ እቺ ነበር ማለት ኤርትራ ለራሱ አላውቃትም ነበር ከዛ በኋላ ከነሱ ጋር ሄድ ብሎ እኔ ደግሞ ተገናኘው ማዓንጣ ደግሞ ትበተካል ምንም አልፈራም አሁን የህፃንነቱ ምንም አይገባኝም ምንም እንትን አይለኝም ከዛ ከነሱ ጋር ጀመርን መንገድ ኢሮፓ የታለን ምለው የአንድ ቀን መንገድ ከተጓዝን በኋላ ኢሮፓ ገባን ብላቸው ኢሮፓ ገባን ምን ማለት ነው ወደዚህ እንኳን ስመጣ እኔ ፕሌን ላይ እኔ በእንቅልፍና በእንትና እኔ በቃ ክረው ብዬ ነው የመጣው እንቅልፌ ፕሌን ላይ እዛም እዚህ ኤርፖርት ውስጥም ሰዎች መጥተው እስከሚወስዱ አትወጣም ከኤርፖርት እስር ቤት በለው እዛ ሳምንቱ አንድ ወር ምናምን ያደርጋሉ ሰዎቻቸው ረስተዋቸው ያልወሰዱ እንደዚህ ያልወጡ እዛም ተኛው እኔ በእንቅልፍ ለጥ ከለው ስሜ ቢጠራ ማን ይስማ ለጥ ከዛ በኋላ ስደቃ ምናምን ተጠርቼ መጥተዋል ተብሎ ተጠርቼ ወጣው እንጂ እዛ ተረስቼ ነበር እኔ በዛ ኤርፖርት በስመ አብ ኧረ ስደት ነው መሀሉ አለፈ ገለበጡን 27 ሰው ሞትን የሞተ የቀረውን ውስጥ ነው አንተ ወጣው ያ ማርያምን እንደ አሳ ከባህር ዘፈው እስር ቤት አስገቡ እስር ቤት 2 ወር ሰርቼ በዛ ወንድሜ ይከፍለዋል ብር በዚህ ደግሞ እየሰራው ነው ላይክ ሊቢያም ሰራ ነበር ያ እንዴ ከዛ ይሄን አዲ ነው እንዳይዘጋብን ደግሞ ብቻ መጥፎ ስድብ እየሰደቡን ከባህር ዘፈው አውጥተው እስር ቤት ውስጥ አስገብተውን ከዛ ለ7 ሰው ቀጠቀጧቸው እንደማያልፍ ይሄ ሆድ እግራቸው ብትሉ ሆዳቸው በቱቦ ማለት ነው ይሄ በውሃ የሚያስተላልፈው ቱቦ አለ እኔ ደግሞ ትንሽ ለነበርኩኝ ስቃለሁ እኔ ማርያም ትንሽነቴን ያወጣ እንጂ እኔ በማደርገው የነበርኩ ሊቢያ ውስጥ ማርያም ሞት ነበር አሁን በዚህ ባለውበት እድሜ በዚህ ባለውበት እንትን ሰውነቴ ምናምን ድሮ ገሉን ነበር ማርያም ከዛ በኋላ ቀጥቅጠው እነሱን በዳዴ አስኬዷቸው በቃ አይሄድም አይንቀሳቀሱም ሽንታቸው አይቆጣጠሩም አራቸው ለራሱ አይቆጣጠሩም አንድ ልጅ ነበር በተለይ ይሄ እኔ ብቻ ነኝ ሀበሻ ነበርኩ ደግሞ መርከቡ ላይ ሁሉ ጥቁር ነበር እነዚህ ጊኒ ማሊ ምናምን የሚባሉ ነበሩ ከዛ ወንድሜ እስር ቤት እገባልሃለሁ ቁመቱ 3 ፎቅ በለው ወደ ላይ እንደዚህ አይተህ ላይ ብሎፎን አታገኘም በጭራሽ አይታይም ጥቁር ነው እንደ ትዋን ወይ ቁማል አለ በጣም ቁማል ያለበት ሰው ላይ ጨው ክፍት አለ እነዚህ ቁማል
እንዴት ነሽ? ደህና ዴዚ የት ጠፍተሽ ነው ዛሬ? አላየሁሽም። አይ ዶንት ኖ። አንተ ነገ ስራ ያለብህ ህዝብ ተኛ፣ እኛ ስራ ያለብን ነገ ተኙ። እኔም ተኝቼ ነው የምውለው። እኔም ወዘኔ ነኝ። ስራ ካላችሁ ተኙ።